እግዚአብሔርን እንደ አምላክ ማወቅ ሌላ ነው። እግዚአብሔርን እንደ አባት ማወቅ የተለያየ። ዳዲ አባይ እናት ሁሉ ጊዜ ሲረበት ትሰጣለች፣ ስትወድቅ ታነሳለች፣ እንባህን ትጠርግልሃለች፣ ፍቅርን ትሰጣለች። አባት እንደሱ አይደለም። እየወደክ እያየ አፍንጫ ከመሬት ጋር እየተጋጨ እያየ ዝም ይላል። ከእናት ያነሰ ስለሚወድ ሳይሆን ገዛ እግሮች ቆመ እንድትሄድ ስለሚፈልግ። የእናት አቅፎ መሳምና የአባት በጥፊ ማለት ተመሳሳይ ፍቅር የሚገባ ስታድግ ነው። ትልቅ ሰው ስትሆን በዓለም ላይ 90% ወንጀለኞች፣ ፕሮስቲቲዩት የሆኑ ድራግ ዲለሮች፣ ጋንግስተሮች፣ እስር ቤት ያሉ የተለያየ ነገር ውስጥ ያሉ ሰዎች 90% አባታቸውን የማያውቁ ናቸው። የአባት ፊግር ከተበላሸ፣ ስለ አባት ያለህ ኢሜጅ ከተበላሸ ላይፍ ተበላሽቷል። ሁሉ ነገር ተበላሽቷል። ሰው ያለ አባት ሲያድግ ብሎ የመከፋት ብሎ ተስፋ የመቁረጥ ከሰዎች ጋር ያለ መግባባት ፕሮብለም ያጋጥመዋል። ሳይኮሎጂካል የአባትነትን ድርሻ እየነገርኳችሁ። ወንድ የተባለ ሁሉ እግዚአብሔር አባት እንደሆነ ነው የሚያውቀው፣ ሳይወልድም ሳያገባም። አባትነት ከማግባት ጋር ብቻ የተገናኘ አይደለም፣ አይዴንቲቲ ጋር የተገናኘ ዘር አለ ውስጡ። ከሴቷ አይደለም ዘር የሚመጣ እግዚአብሔር አባት እየተባለ ያለበትን ሁኔታ እንድታውቁ ነው። በዓለም ላይ ያለው አሁን የመጣው መከራ፣ ጦርነት፣ ችግር የኢኮኖሚ ችግር ሳይሆን፣ የፖለቲካ ችግር ሳይሆን፣ የትምህርት ችግር ሳይሆን የአባትነት ችግር ነው። ምድራዊ አባት ሊሰጠው የሚችለውን ሁሉ ከዛም የበለጠ ኢየሱስ ይሰጠዋል። ኢየሱስን እንደ አባት ካልተረዳኸው ግን፣ እግዚአብሔርን እንደ አባት ካልተረዳኸው ግን ትክክለኛ የሆነ ብለሲንግን ማግኘት አትችልም።